ጤና ይስጥልን የከፍታ ዩቲዩብ ቻናል ቤተሰቦች፣ ዛሬ በትክክል ሁላችንም ሰዎች ምን ላይ እንደምንገኝና እንዳለን በትክክል የሚያሳየንን ውይይት ወይም ዲስኩር ነው የማደርገው። አሁንን ክደናል፣ ዛሬን ዘግተናል። ስለዚህ ነገን እያፈረስን እና ትላንትን ቀይረን እንደሆነ ልንረዳ ይገባል። ይሄን ካልኩ ዘንዳ እግዚአብሔር የሚመለክም የሚሰበክም አይደለም። ስለ እግዚአብሔር በፍጹም አላወቅንም። ደግሞ እግዚአብሔርን የምናውቀው በእውነት ተስፋ ሕይወት ቃል በተግባር ጥበብ በማሰብ እንጂ በሃይማኖት ቦታ ዕውቀት እግዚአብሔርን ልናውቀው አንችልም። እስከ ዛሬ በሃይማኖት እግዚአብሔር ስራ አሁን ተክዷል። ይሄንን ነው ማብራራት የሚያስፈልገው። እግዚአብሔር የሚመለክ የሚሰበክ አይደለም። ለምን? እግዚአብሔር ማን ነው? እግዚአብሔርስ የት ነው? ይሄንን መጠየቅ አለብን። እስከ ዛሬ የሰይጣን ተልእኮ አስፈጻሚዎች እንደፈለጋቸው ተጫውተውብናል። ሃይማኖትን ከሰብአዊነት አስበልጠው፣ ፖለቲካን ከእምነት አስበልጠው፣ ትምህርትን ከእውነት አስበልጠው እና መዋቅርን ከፈጣሪ አስበልጠው አሁን መዋቅር ነው እየገዛን ያለው እና በመዋቅር ውስጥ ደግሞ ትምህርትም ተጠልፏል፣ ፖለቲካም ተጠልፏል እና ሃይማኖትም ተጠልፏል። ይህን በምናቅበት ያለው ጦርነት የመዋቅር ነው፣ ያለው ወንጀል የትምህርት ነው፣ ያለው ጥፋት የፖለቲካ ነው፣ ያለው ችግር የሃይማኖት ነው። ነገር ግን ዋጋ እየከፈለው ያለው ሁሉም ህፃናቶች፣ ሁሉም ወጣቶች፣ ሁሉም ጎረምሳ ኮረዶች፣ ሁሉም ጎልማሶች፣ ሁሉም ሽማግሌ አዛውንቶች፣ ሁሉም ሰዎች ናቸው። ሰው ምንም ያጠፋው ነገር የለም። አንዱ ወንጀለኛ፣ አንዱ ንጹህ፣ አንዱ ገዢ፣ አንዱ ተገዢ ሊሆን አይችልም። ምክንያቱም እግዚአብሔር አሁን ስራ ነፃነት ነው። ስለዚህ እግዚአብሔር አሁን ስራ ነፃነት ከሆነ የእግዚአብሔር ስራ አሁን ነፃነት ለወንድ ተብሏል፣ ለሴት ተብሏል፣ ለጥቁር ለነጭ ተብሏል፣ ለእስላም ለክርስቲያን ተብሏል፣ ለአበሻ ለአረብ ለፈረንጅ ወይም ለአማራ ትግሬ ኦሮሞ ተብሏል። ለአዳም ሰው በሙሉ እግዚአብሔር አሁን ስራ ነፃነት ነው። ስለዚህ እግዚአብሔርን የምናገኘው በአሁን ስራ ነው። አሁንን ስንሰራ በነፃነት የህይወት ስራ ነው፣ የህይወት ቃል ተግባር ነው፣ መሆን ነው። ስለዚህ እግዚአብሔር አሁን ከሆነ በእግዚአብሔር አሁን ስራ ውስጥ ደግሞ ዛሬ የህይወት እውነት ቃል አለ ማለት ነው። ስለዚህ የእግዚአብሔር ስራ የዛሬ ቃል፣ የነገ ጊዜ፣ የአዳም ሰው፣ የይሁዳ ቦታ፣ የትላንት ቋንቋና ያለፈ የመጀመሪያ መነሻ የፊደል ሰራዊት ሆሄያት ቁጥር
ትምህርት አለን ማለት ነው ፊደል። አሁን ይሄንን ሰው ከፍጽምና ተፈጥሮ በንጽህና ተወልዶ በቁንጅና ተቀርጾ ከየት ነፃነትና ከየት ስርዓት በማን ጸጋ የማን ሚዛን ለምን ሕግ ፈተናና ወደ የት ግዴታ ጥያቄ ለስሌት ወረደ? ኦኬ እና ወዴትስ ነው? ይሄንን የሚያስረዳ የመዋቅር ጥናትና ምርምር የለም። የትምህርት ካሪኩለም የለም። የፖለቲካ ፍልስፍና የለም። የሃይማኖት ዕውቀት የለም። ይህ ሁሉ በሐሰተኛ መረጃና በተሳሳተ አቅጣጫ ሰውን ደመነፍስ ማህበራዊ እንስሳ ብለው ጥቂቶቹ አውሬ ገዢ፣ ብዙሃኖቻችን አኗኗሪ ሎሌ ተገዢ ሆነናል። ይሄ በሴረኞች ሴራ ነው፣ የሴጣንን ተልእኮ በሚያስፈጽሙት። ስለዚህ ዛሬ የዩኒቨርስ ዓለም አህጉር ሀገራችንን እና ቤተሰብ ሰዎችን ሁሉ አርነት የሚያወጣን የእውነት ቃል ስርዓት ሰላም ነው እና ሰላማችን ያለው በግዕዝ ጥበብ ነው። ምሳሌያችን ያለው በኦሜጋ ነፃነት ነው። ስለዚህ እኛ ማወቅ ያለብን አሁን እግዚአብሔር አሁን ስራ ነው። ሥላሴ ዛሬ ቃል ነው። ኢየሱስ ነገ ጊዜ ነው። ዳዊት አዳም ሰው ነው። ይሁዳ ሙሴ ይሁዳ ቦታ ነው። ፈርዖን ትላንት ቋንቋ ነው። ሴጣን ያለፈ መነሻ ቁጥር ነው ወይም ወሬ ነው። ስለዚህ የእግዚአብሔርን ስራ አሁን የሴጣንን ወሬ ያለፈ ምን እንላቸዋለን? የሴጣን ያለፈ ወሬን ታሪክ፣ የእግዚአብሔርን አሁን ስራ ምሳሌ እንላቸዋለን። ስለዚህ በእግዚአብሔር ስራ አሁን ምሳሌና በሴጣን ባለፈ ወሬ ታሪክ መሃል የፈርዖን ቋንቋ ልሳን ነው። የሙሴ ቦታ ዓለም ነው። የዳዊት ሰው ፍጥረት ነው። ኢየሱስ ጊዜ ድንግል ተፈጥሮ ነው። ሥላሴ ቃል ሕይወት ነው። ስለዚህ ነው አሁን የሃይማኖት አልቦ ዕውቀት ሕግ ተበርዟል። ስለዚህ ሰዎች በሃይማኖት ሽፋን በአክራሪነት ታስረዋል። በፖለቲካ ሽፋን በአሸባሪነት ታስረዋል። በትምህርት ሽፋን በጽንፈኛነት ታስረዋል። በመዋቅር ሽፋን በአጥፍቶ ጠፊነት ታስረዋል። ስለዚህ ዛሬ በሳይንስ ፎርሙላና በቴክኖሎጂ ቀመር ይሄንን ማጋለጥ አለብን። በጥበብ ይሄንን ማጋለጥ አለብን እና ማጋልጠው ደግሞ እኔ ሊቀ ጠበብትና ሳይንቲስት ገብረ ማርያም ማሞ ኢትዮጵያዊ የኢትዮጵያን አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብን ለሀገር በቀል ዕውቀት በማውረድ በማመንጨት በማስተንተን ነው። ይኸውም ከንቃተ ህሊና እስከ ስሌተ ስሜት፣ እንደገና ከጭንቅላት እስከ ሕዋስ፣ እንደገና ደግሞ በዚህ ዩኒቨርስ ፊዚካል ቦዲ ማይንድን አሁን ይሄ ሁሉ ተሰውሮብን ሰዎች በዝግመተ ለውጥ የተለወጡ እንስሳ በባዮሎጂ ከእንስሳ ጋር የሚጠኑ አድርገውን እኛ በዚህ በፊዚካል በቦዲ በማይንዳችን ብቻ እንዳለን ስለሆነ እኛ ንቃተ ህሊና አለን። ንቃተ ህሊናችንን አሁን ምን ማለት ነው? የነቢይ ህሊና ያለን በንቃት በመኖር የነቢይ ህሊና ያለን በመኖር የጠቢብ ልቦና ያለን በእውን የሊቀ ሊቃውንት ምግባር ያለን በግልጽ የባለሙያ አንጎል ያለን በተጨባጭ የአዋቂ አልቦ አእምሮ ያለን በማስረጃ
የፈላስማ አንደበት ያለን በምስክር፣ የደብተራ ስሜት ያለን በመጻፍ እና የጠንቋይ ጭንቅላት ያለን በማረጋገጫ እኛ ሰውንን 14 ራሶች አሉን። ከነዚህ አቋርጠውን ነው አሁን ፕሮግራም ሞልተውን በሲስተማቸው ውስጥ በ24 ሰዓት ሴራ ቀለበት አጥር ውስጥ ያለ ነው እና የተሞላ ነውን የምናስተጋባ። አሁን እኛ እየኖርን ነው ወይ? ኦኬ አሁን ነው ያልኩት በዚህ በ24 ሰዓት ሴራ ቀለበት አጥር ውስጥ እንጂ ከእግዚአብሔር ጋር አሁን በስራ አይደለንም። ስለዚህ እግዚአብሔርን በስራ ነው የምናገኘው። ሴጣን በወሬ ነው የሚያገኘን። ይሄንን ነው መስራት ያለብን። ስለዚህ ይሄን በሳይንስ ፎርሙላና በቴክኖሎጂ ቀመር አስተነትናለሁ። እንዲሁም በኢትዮጵያ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ከ7 ሰማይ እስከ 33 መሬት በፊደል ሰራዊት ሆሄያት ቁጥር አስተነትናለሁ። አሁን ለጊዜው ይሄንን እባካችሁን ተረታችሁ የዘርን ጦርነት የፈጠሩብንን በማረጋገጫ የብሔርን ወንጀል የፈጠሩብንን በመጻፍ የዜጋን ጥፋት የፈጠሩብንን በምስክር የሀገር ችግርን የፈጠሩብንን በማስረጃ የቤተሰብ ድህነትን የፈጠሩብንን በተጨባጭ የትውልድን ስነ ምግባር ጉድለት የፈጠሩብንን በግልጽ የሕዝብን ብልሹ አስተዳደርን የፈጠሩብንን በእውን እና እግዚአብሔርን የካዱብንን በመኖር ወይም ፈሪሃ እግዚአብሔር ሰው ያጠፉት ደመነፍስ ማህበራዊ እንስሳ ሉሲ አርዲ ብለው ስለሆነ ይሄንን ሰው ማን ነው በሚለው ሰው ማንነቱን በመፈጠር ያለውን በመወለድ ያለውን በመቀረጽ ያለውን አስተነትናለሁ። ስለዚህ የምትተባበሩ ካላችሁ ከዚህ ዩኒቨርስ በሴረኞች ሴራ እስከ መቼ ነው በኒኩለር ጦር መሳሪያ ጡንቻና በዶላር ብር እየተገዛን ፍቅር እንዳይገዛን? ኦኬ እኛ የተትረፈረፈ ብልጽግና አለን፣ ያውም የከርሰ ምድር ውሃዊ ኃይል እና ፀሐይ 360 ዲግሪ የሞላ እድገት አለን። በከባቢ አየር ነፋሳዊ ኃይል እና በጨረቃ 270 ዲግሪ እንደገና የበዛ ሀብት አለን። በሰብአዊ ኃይልና በፍጥረታት በብዙ ፍጥረታት እንደገና የሰፋ ልማት አለን። በመልክዓ ምድርና በመሬት አፈር አልባዊ ኃይል አለን። እንዲሁም የነጠላ ዝርዝር እልፍ ግንባታ አለን። ይህም በገጸ ምድር በእሳታዊ ኃይል በቀይ ተልእኮ አለን እና ይህን ሁሉ በሳይንስ ፎርሙላ በቴክኖሎጂ ቀመር አሳያለሁ። አሁን መዋቅራችን ኦኬ አጥፍቶ ጠፊ ነው። ትምህርታችን ጽንፈኛ ነው፣ ወንጀለኛ ነው። በመዋቅር ነው ጦርነት ያለው፣ በትምህርት ነው ወንጀል ያለው፣ በፖለቲካ ነው ጥፋት ያለው፣ በሃይማኖት ነው ችግር ያለው። ይኸው ማሳያ የሃይማኖት ችግር የሰብአዊነትን ሚዛን አስቷል ወይም አቋርጧል። የፖለቲካ ጥፋት የእምነትን ክህሎት እና የስነ ምግባር እድገትን አፍርሷል። የትምህርት ወንጀል የእውነትን ጥበብ ወይም የሳይንስን ፎርሙላ ዘግቷል እና የመዋቅር ህገ መንግስት ደግሞ የእግዚአብሔር አሁን ስራ፣ ፍቅር፣ ነፃነትን ክዶ ሰዎችን በባርነት አዝሯል። ስለዚህ ይሄንን ለማስተካከል የምንፈልግ ከሆነን እባካችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በውስጥ መስመር ጥያቄ፣ አስተያየት፣ ምክረ ሀሳብ እየሰጣችሁ ተባብረን እችን ዩኒቨርስ ሲኦልና ገሃነም ያደረጓትን እያንዳንዳችን ሰዎች እድሜያችን ከ18 በላይ የሆነ ወንድ ሴት ያለ ጾታ ልዩነት፣ ጥቁር ነጭ ያለ ቀለም ልዩነት፣ እስላም ክርስቲያን ያለ ሃይማኖት ልዩነት፣
አበሻ፣ አረብ፣ ፈረንጅ፣ አማራ፣ ትግሬ፣ ኦሮሞ ያለ ዘር ልዩነት እኛ ሰው እንሁን መንጋ አድርገውን አሁን መንጋ እነሱ ጥቂቶቹ አውሬ እኛ መንጋ ሆነናል። ከመንጋነት ወደ ሰውነት እንመለስ። ልጄ ሆይ ሰው ሁን የሚለውን እናስብ እና ሰው ልንሆን ከፈለግን እውነተኛ መረጃና ትክክለኛ አቅጣጫ በሳይንስ ፎርሙላና በቴክኖሎጂ ቀመር ወይም በግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ለሀገር በቀል እውቀት በማውረድ እውነተኛ መረጃና ትክክለኛ አቅጣጫ አሳያችኋለሁ በነፃ። ምክንያቱም ለሰው ስኖር ነው ለእኔ የምኖረው። ስለዚህ ኃላፊነቴን ተጠያቂነቴን በአግባቡ ልወጣ የሚተባበረኝ ሰው ያስፈልጋል። ምክንያቱም እኛ አባቶች በክፉም በበጎም ኖረውልን ይኸው አለን። እኛ ደግሞ ከአባቶች ትላንት ስለነበሩ ከትላንት ዛሬ ስለሚበልጥ ትላንት ፍልስፍና፣ ነገ ቴክኖሎጂ፣ ዛሬ ሳይንስ ነው። ስለዚህ በዛሬ ሳይንስ የትላንትን የፍልስፍና ስህተት ኦኬ እናርማለን። በዛሬ ሳይንስ የነገን ቴክኖሎጂ እናሳድጋለን። ስለዚህ ዛሬ እውነት ነው፣ ነገ እምነት ነው፣ ትላንት ፖለቲካ ነው። ስለዚህ ከትላንት ፖለቲካ ዓመተ ዓለም ፍዳና ኩነኔ በነገ እምነት ዓመተ ምሕረት ገላጭና መገለጫ ወደ ዛሬ እውነት ዓመተ ሰላም ፍቅርና ነፃነት ተሻግረናል። የኢትዮጵያ ህዳሴ ይህ ነው። ከአብ ብሉይ ኪዳን በወልድ አዲስ ኪዳን ወደ መንፈስ ቅዱስ ወደ ኪዳኖች ኪዳን መተናል። ህዳሴያችን ይህ ነው። ለዓለም ሁሉ እናብስር እና በአሸናፊነት ስነልቦና በንቃተ ህሊና በከፍተኛ ንቃተ ህሊና እንገኝ ዘንድ ዛሬ አሁንን ከእግዚአብሔር ጋር በስራ ሁሉን ልንለውጥ ጥበብ አለን፣ ኃይል አለን እና ወደዚህ ጥበባችን፣ ወደዚህ ሳይንሳችን፣ ወደዚህ ኃይላችን፣ ወደዚህ የህይወት እውነታችን፣ ወደዚህ ማንነታችን እንመለስ ዘንድ እባካችሁን እንተባበር። ለወለድናቸው ልጆች ገና ለሚመጡትም ለልጅ ልጆች ብለን እባካችሁ ለነሱ ሁሉ እንስራ። ዛሬ እኮ እኛ ለራሳችን ሆድ እንኳን ለራሳችን ከእጅ ወዳፍ እንኳን ኦኬ ጥርጣሬና ስጋት ውስጥ ነን ያለ ነው። ከዚህ ሁሉ ወጥተን በነፃነት ኖረን በነፃነት ልናኖር በሰላም ኖረን በሰላም ልናኖር የምንችልበት የሳይንስ ፎርሙላ የቴክኖሎጂ ቀመር ግኝት ባለቤት ነኝ። እባካችሁን ለሁላችንም ይሄ እኔ ዋጋ ከፍዬ የደረስኩበት 43 ዓመት ሙሉ ዋጋ የከፈልኩበት ለእኔ ብቻ ለግሌ አይደለም። ለሁላችንም ገና ለሚመጡትም ሁሉ አስተካክለን እንቅፋት አንሰትነንላቸው አረም ነቅነንላቸው እና መልካም የተመቸ ለፍጡራኖች ሁሉ ለነዋሪዎች ሁሉ የተመቸች ዩኒቨርስን እንፈጥራለን ከተባበርን በሳይንስ ፎርሙላ በቴክኖሎጂ ቀመር። የሳይንስ ፎርሙላ እዚህ የለም። በሳይንስ ስም ይነግዳሉ፣ በቴክኖሎጂ ስም ይነግዳሉ፣ በኮምፒውተር ስም ይነግዳሉ፣ በሳይኮሎጂ ስም ይነግዳሉ፣ በፍልስፍና ስም ይነግዳሉ። ነገር ግን ይሄ ፖለቲካል ሳይንስ የሴራ መዋቅር ነው ያለው፣ ፕሮግራምና ሲስተም ነው። የሴጣንን ተልኮ አስፈጻሚ እኛን በሴጣን አስረው ኦኬ እያስመለኩን ሴጣን ነው የሚመለከው ጣዖት ስለሆነ እግዚአብሔር አይመለክም፣ አይሰበክም። እግዚአብሔርን በስራ ነው የምንኖረው። ስለዚህ ይሄንን ተገንዝባችሁ ባካችሁን የበለጠ የተሻለ ልናስፋፋው እያንዳንዱ ሰው በግብረ ገብ ልምድ ሊቀረጽ ይገባል። ይህን ሁሉ የተቋረጠውን ግብረ ገብ ለማስቀጠል እንተባበር እያልኩኝ ለዛሬ በዚህ እገታለሁ። አመሰግናለሁ። ከአንደበታችን ማር እንዲቆረጥ ከልቦናችን ወተት እንዲፈልቅ እግዚአብሔርን እንፍራ፣ እውነትን እናፍቅር። እውነት ማንነታችን ነው። እውነት ማንነታችንን እናፍቅር። እምነት ነፃ ፈቃዳችን ነው። እምነት ነፃ ፈቃዳችንን እንመን። ሰብአዊነት ሰውነታችን ነው። ሰብአዊነት ሰውነታችንን እንውደድ። ሃይማኖት መልከ ጸዲቃችን ነው። ሃይማኖት መልከ ጸዲቃችንን እናክብር። ፖለቲካ ስማችን ነው። ፖለቲካ ስማችንን አሸንፈን እንምራ። ትምህርት ቁጥራችን ነው። ትምህርት ቁጥራችንን ደፍረን እንግዛ። ዘር ውቅር መዋቅራችን ነው። መዋቅራችን ውቅርን እንገልገል። በምክንያታዊነት አግባብ በቁጠባ ለተተኪውን ትውልድ ታሳቢ አድርገን። አመሰግናለሁ። ሰላም።